እንዴ ኧረ ተው በፈጠረ እንዴ ዛሬ ለቀም ምን ሌላ ሰው እንዲመጣልሽ ነው እንደው ሌላ ሰው እንዲመጣ ነው ድንግል ሴት አመጣውለት እሷ ደግሞ ድንግል ነች ከዛ ግን ያው እሱ የሚፈልግበት ጊዜ ስላልደረሰ እሷ ጊዜው እስኪደርስ እኔ ካስቀመጥኳት አገሪ ምን ካልሆነ ማረግሽ ታያለሽ አይደል አንቺ ተናገሪ ምንድነው አወቅሽ ላትምጪኝ ምንም አልተናገርኩም እኮ እንዳልመጣሽ ምን እንዳልሽ ተናገሪ ስለዚህ ቀጣይ ላይ ፖሊስ ነው ተረጋጋው ልክ ቁጭ በል በቃ ሁሉን ነገር ነግረሃለች እኮ በቃ ከኔ ጋር ይፈልከው ማለት ከፈለክም ሌሎች ሴቶችን ማመጣልሃለሁ እንደፈለክ ተማለክ የምን ሴቶች ነው አሁን እናንተ ለምን እንደዛንጋው ተባባሪዎቻችሁን በቁጥጥር ስር እስከማውል ድረስ ሁለታችሁ ከኔ ጋር ትቆያላችሁ ምን እንዴ ኧረ ተው በፈጠረ እንዴ ዛሬ ለቀም እሺ ምን ላርግ ነው ወጣልኝ ምን ማይት አልፈልግም ምን ላርግልሽ ነው እሺ ምን ላርግልሽ ወጣልኝ በቃ ወጣልኝ እንድትወጣልኝ ነው የምፈልገው ምን ላምጣልሽ እንዴ ምን ላምጣልሽ እኔ ቆይ አማልጭ እኮ በጣም አያርለ በእናንተ ፊት ጥሩ ሰው ለመሆን ሲሞክር ይገባኛል አስመሳይ ሰዎችን እየለቀም በቃ እንዲወጣልኝ አርጉት በቃ አስወጡልኝ እኔ አልፈልግም እዚህ ላይ እሺ ምን ላምጣልሽ አሁን ማን ይምጣልሽ ማንንም አልፈልግም ላገናኝሽ ከነሱ ጋር ከቤተሰቦችሽ ጋር ላገናኛት ደውዬ አትዋሽ ምን ውሸት በቃ ማንንም ላገናኛት እሺ አንተ ማንንም ከማንም እንደማታገናኛት እኮ ከቤተሰቦቿ ጋር ላገናኛት አንዴ ለይተኛል እንዴት ነው የምታገናኝ ማዘር ታወራሻለች ዝም በለ በቃ እንዴት ይጂ መጣሽ እንዴ እሺ መጣሽ አንቺ ነው ደሞ ምን ታረጋችሁ እሺ ምን አቃለው አስተቃያት እኮ ጭራሽ ዛቻ መጣ እሺ ያማል እንዴ ምንድነው ይዣችሁ ምን እዚህ ጉዳይ እንዴ ያንዳንድ ሻል ተደረሰብሽ ምንድነው ያደረከው ቁጭ በይ እስኪ አንተ ደግሞ ልቀቀኝ ምንድነው ያደረከው ጭራሽ ዛቻ መጣላችሁ ነው ያንዳንድ ያልተደረሰብሽ መሰለሽ ምንድነው ሰራው እንደገና በቃ ወጣ ከቤቴ አንተ አብዝና እንዴት ታረጋለህ ሁሉንም ሆነ ደርሽ እኔ እናንተ እንነጋገራለን እሺ ምኑን ይደረስክበት አንተ ደግሞ ምኑን ይደረስክበት አሁን ምንም አማራጭ የለሽም እውነቱን ደግሞ ተዋትላል አንተ እንደዚህ ምን ለቀ እንዳይመስልሽ ምንድነው ምን ላርግ ነኝ ማለት ምን አለው ጭራሽ ቤት ድረስ ታመጣችሁ አለ ያውልሽ ሰምኛልሽ ከዚህ በኋላ ሁሉንም ነገር ደርሽበታል ምን እንደምታረጊ እያንዳንዷን ነገር ደርሽበታለሁ መረጃ አለኝ ምንድነው አንተ ደግሞ ይደረስክበት ዝም ብለህ አቀባጠረው ወደዛ ሰምኛልሽ እንደማንም ማንም ሳይቀልድብኝ እኔ ላይ ታረጋለህ ምን አረብ ሰሙኛላችሁ ምን አረብ ከዚህ ብለህ ምን ታረጋለህ ሰሙኛላችሁ እጄ ላይ መረጃ አለ እቺ ልጅ ለምን እዚህ ሴት ስቃየች እንደሆነ እጄ ላይ በቂ መረጃ አለ ሁሉንም ነገር አትንካኝ እንዳትነካኝ አንተ አርፈህ ተቀመጥ ከዚህ በንቺ ደግሞ በቃ እንደዛ ከሆነ እንደዚህ ትሆኛለሽ ብያለሁ አላሰብኩም ነበር እንዴ ምን ሆና ነው አሟት ነው አንተ ዝም በል ምንድነው ማማት እና ሲያማት አይተሃል እንደዚህ የምትሆነው ምንድነው ዝም በል ቁጭ በል ደግሞ አታፍርም እንዴ ደግሞ ስታወራ ዝም በል አንተ ያ በቃ አሁን እንረጋጋ አንተና ጨረስን ምሽ እናወራለን እንኳን አሁን እንረጋጋ በቃ ይበቃናል ምንድነው እንረጋጋው የሁሉ ድራማ ቢበቃ ይመስለኛል የምን ድራማ ነው አንተ ደግሞ የምታወራው እሺ እጄ ላይ መረጃ አለ እቺ ልጅ ለምን እንደመጣች ሁሉንም ነገር እንድትነግሩኝ ይፈልጋሉ ምክንያቱም ይሄ ልጅ ከእናትና ከአባቷ ነጥሎ ያመጣት ለስራ ብሎ ነው እዚህ ቦታ ላይ ግን ማንም ሰው ስራ ሲሰራ አላየንም ጭራሽ ደግሞ እዚህ ቤት ውስጥ መተት እየደገምሽባት እንደምትቀመጥ ራሷም ተናግራለች ስለዚህ አሁን ቀጥታ ቪዲዮ ማስረጃዬን አሳያለሁ ስታስቀያት የነበረው ለምን እንደሆነ ሁሉንም ነገር እንድትናገር ይፈልጋሉ ልንገርና ና ቆይ የምንረጃ ና ቆይ ይሄ ሁሉ ጉዳይ ያስገባችኝ እሷ ነች አንተ እሷ ስራ ነው መረጃውን ሳላሳያችሁ መናዘዝ ጀመራችሁ የእሷ ስራ ነው አዎ እንዴ ያንቺ ስራ ነው ያንቺ ስራ ነው ቁጭ በይ ያንቺ ስራ ነው ዝም በል ቁጭ በይ የሁለቶቹም ስራ ነው ያንቺ ስራ ነው ምንድነው የኔ ስራ እኔ በአርፌ ስራ አይደል እንደ የምሰራው እንዴ አንተ እንደምን መቀባጠሩ ዝም በል ለዛ ነው ቁጭ በል ሁለታችሁም ከተጠያቂነት ካለ ወጣ ከቤት ዝም በይ አንቺ ዝም በይ ዝም ብለህ ነው የሚሻለው ከዚህ በኋላ አንድ ቃል አወራለሁ ብለህ እኔ እናንተ እንተያያለን ማን እንደሚያወራ እኔ ነኝ የምወስነው እናንተ አይደላችሁ እቺ ልጅ ለምንድን ነው እዚህ ቤት ያመጣችኋት ማን ነው እሷን እንዴ ያሳደግኳት ነው የተንከባከብኳት ኦኬ እሺ ትሰድጋታለሽ ኦኬ ተንከባከብሻት እሺ ይሄ መረጃ ምንድን ነው ምን ያረክሻት ነው በጣም ነው የምትንከባከበት ምን ሌላ ሰው እንዲመጣልሽ ነው ደግሞ ሌላ ሰው እንዲመጣ ነው ዝም በይ ለነገሩ አንቺ አይደለሽም ቆይ ይሄ ደግሞ ምን አይነት ነው እንደው ይሄ ሁሉ ነገር ሲፈጠር ዝም ብሎ ይኛል
እንዳልሰማ ወይኔ ትዕግስት ዝም በይ አንቺ ድምፅሽ እንዳልሰማ ዝም በይ ደግሞ ታለቅሻለሽ እንዴ አንቺ ስለኔ ታወራለሽ ስለኔ ታወራለሽ ምን ጎደለብሽ ምንም አላወራሁም ያወራሻትን ማየነና ነገር ትነግኛለሽ ከዚህ ስልክ በኋላ ጠብቂኝ ሄሎ አንተ ደግሞ ምን እየሰራ ነው በእናትህ ይሄ ሁሉ ነገር ሲፈጠር የት ነህ ሰማኛለህ ጋዜጠኛ ነህ ምናምን ብሎ መተው ነበረ ዝም በይ ትለኛለህ ሰማኛለህ መረጃ ይዘውብኛል መሰለኝ አስፈራርቶኝ ነው የወጡት ልጅቷ ደግሞ ምንም ነገር ሳትነግራቸው አትቀርም አሁን በእናትህ ወይ ቶሎ ና የሆነ ነገር ብቻውን ነገር አድርግ በቃ ስራ ላይ ነኝ ትላለህ እንዴ ምን ውስጥ እንደገባሁ ግን አውቀሃል ልጅቷ ሁሉንም ነገር ሳትነግራቸው አትቀርም አንቺ ደግሞ ዝም በይ እዛ ታያቸው ብዬ ዝም የምለው ነገር እኮ አይደለም አሁን የሆነ ነገር አስተካክል በቃ እንደምንም አድርገህ ነገሮችን ለማስተካከል ሞክር በቃ ልጆች ነው ትሰማኛለህ እሺ ያመጣቸው ልጆች አሁን የሆነ ቦታ አድርጋቸው በቃ የሆነ ቦታ ለመደበቅ ሞክር ድጋሚ ደግሞ እነዛ ልጆች ጋር እንዳይሄዱ ማን የጠቆማቸው ሲጀመር ማን ነው እንደዚህ ራሱ ያመጣቸው የሆነ ቦታ አድርጋቸው ልጆቹን ችግር የለውም ላበሩ እሺ በቃ ተጠንቀቅ ከቻልክ ደግሞ የሆነ ቦታ አድርጋቸው ልጆቹን በቃ ከቻልክ ለመደበቅ ሞክር በቃ እሺ ደውልልኝ እሺ ተጠንቀቅ ደግሞ እሺ በጣም እየተከታተሉኝ ነው በቃ እሺ ቻው እሺ ቶሎ ለመምጣት ሞክር እሺ እደውልልሃለሁ ቶሎ ለመምጣት ሞክር እሺ አትቆይ ታስፈልገኛለህ በጣም ቢያንስ አንተን ሲያዩ እንኳን እንዲረጋጉ አድርግልኝ በእናትህ ቶሎ ና ከተመለሱ ደግሞ በቃ ጨርስ እሺ በቃ እንደሚሆን አድርግ በቃ ቻው እሺ ተነሽ ምን እንዳወራሽ ትነግሪያለሽ ተነሽ ይሄን ተነሽ አሁን ሰምኛለሽ ለምን ትተሽ ምን እንዳደረግሽ ነገሪ ምንድን ነው ያልሽው ምንም አልተናገርኩም ሰምኛለሽ ተናገሪ ምን እንዳደረግሽ ተናገሪ ምን እንዳደረግሽ ተናገሪ ምንም አላደረግኩም ተናገሪ ካልሆነ ማረግሽን ታውቂያለሽ አይደል አንቺ ተናገሪ ምንድነው እባክሽን አትምጪኝ ምንም አልተናገርኩም እኮ እንዳልመታሽ ምን እንዳደረግሽ ተናገሪ ምንም አልተናገርኩም ተይ ዛሬ በእጄ ሰበብ እንዳትሆኚ በእጄ ነው ሰበብ የምትሆኚ ዛሬ ምንድነው ያደረግሽው እንባሽን ዋጣጊና ተናገሪ ያልኩሽ አንዴ ተናገሪ አታናጂኝ ዛሬ ተናገሪ ቀና ብለሽኝና ተናገሪ ተይኝ እባክሽን ምንም አልተናገርኩም እኔ ለምንድን ነው የማትይኝ ትሰሚኛለሽ ከዚህ በላይ መሰቃየት የማትፈልጊ ከሆነ ተናገሪ ምንም አልተናገርኩም ተይኝ እባክሽን ተናገሩ አንቺ እኮ እዚህ ጋር አክብሬ ሰራሽ ላይ ነው እባክሽን ደግሞ አንቺ እዚህ አክብሬ ሰራሽ እንደዚህ ነው አንቺ ተናገሪ እባክሽን ትሰሚኛለሽ ተናገሪ ያናደርሽኝ ነው ምን ያደረኩኝ ምንም አላደረኩኝ ተናገሪ ምን አድርጌሽ ነው የምታሰቃይኝ ተይኝ ተናገሪ ዛሬ ተናገሪ ተናገሪ ተሰሚኛለሽ አርጌ ነው ዝም በይ ምንድነው ይሄ ምንድነው አምጣው ስልኩ ምንድነው ይሄ ሰማኛለህ ስልኩ አምጣው እንድቀመጥ ስልኩን ስጠኝ ይሄ ነገር አጥፋ ከስልክ ላይ አጥፋልኝ ከስልክ ላይ ሰማኛለህ እንድቀመጥ ክፍል አጥፋው ከስልክ ላይ መረጃዬን አላጠፋም ወደ ህግ ወስዳለሁ የምግ ነው ቁጭ በይ አንቺ አጥፋው ይሄን አጥፋልኝ ቁጭ በይ ለማጥፋው ሁሉንም ከተናገርሽ እኮ አጥፋው በቃ ቁጭ በይ ወይኔ ትዕግስት ይሄው እናንተ ስራ ነው አይደል ላጥፋልሽ መረጃዬን ላጥፋልሽ አርፈሽ ቁጭ በይ ይሄ ነገር ከስልክ ላይ አጥፋልኝ እኮ እንድረጋጋ ነው የምትፈልገው አጥፋልሻለሁ እባክሽ አጥፋልሽ እሺ ናይ ሴቶች ምንድናቸው መኪና ወርደህ ያንዳንዳቸውን ተው እንጂ እኮ ስራ እየሰራው ነው ሴቶች ለብቻ ምንም የማያውቁ ህጻናቶች የት እንደደበቃቸው የክሩ አባላት ከክፍለ ሀገር እኮ ነው የመጡት እንደዚህ እኮ ወዴት ነው ተወስደ መጋዘን ውስጥ ነው የምትቆልፉባቸው ይኸውልህ መጋዘናት ላይ ሰዎች አሁን በእኛ ቁጥጥር ስር ተረጋጋ አንተ እንዴ ምኖቹ ናቸው በእናንተ ቁጥጥር ስር አንተ ምን
እየሰራክ ነው? ያመጣቸው ሴቶች በእኛ ቁጥጥር ስር ናቸው። ማን ያመጣቸው? የምን ሴት ነው የምታወራው? እኔ ምንም አውቀው ነው። ምንም ድራማ አያስፈልግም። ይኸውልሽ እናቴ ድራማ አያስፈልግም። ሰማኛለህ? የምን ሴት ነው? አንተ ምን እየመጣህ ነው? ምን እያደረክ ነው? ምን አውቃለሁ እኔ ምን አውቅልሻለሁ? አሁን ይሄንን መረጃ ወደ ህግ ልውሰደው ወይስ እውነቷን እያንዳንዷን የምታደርጓትን እውነት ትናገራላችሁ? ይሄ መረጃ ፖሊስ ጋር ደረሰ ማለት ለእናንተ በጣም ከባድ ነው የሚሆነው። ምክንያቱም እጅ ከፍንጅ መረጃ አለን። አንተም ወደ ዘብጥያ ትወርዳላችሁ። ምን የምታወራው? ስለምን ዘብጥያ ነው የምታወራው? እኔ ምን አደረኩ? ስራዬ እኮ ነው የሰራሁት። ምን አደረኩ? እነዚህ ሁሉ ሴቶች የታዘዝኩት እኮ ነው የፈጸምኩት። ምን አደረኩ ነው? ማን ያዘዘ? አንደኛው ትግስት ነች እንዴ? አንድ ሌላኛው ደግሞ ያልኩ ነው። አሁን በቃሽ። ትግስት ነች። እኔ ከኔ ጋር ጉዳይ አለ። ምንድነው? እኔ ነኝ እንደዚህ አይነት ዝም ብለህ ራስህ ታውጣ። እሺ በቃሽ። ስርዓት ይኑርህ። እዛው ራስህ ጨርስ፣ እንደምጨርስ አድርገህ ያዘችኝ እሷ አምጣልኝ ምናምን ያልሽኝ አንቺ አይደለሽ እንዴ? አንተ አፈናጥፈ ዝም በል። እዛው ራስህ ጨርስ። ዝም በልሽ ደግሞ በጥፊ እንዳለ እኔ ብቻ አይደለሁም ማለት ነው። እሷን ከዚህ በኋላ በትንከት መጨረሻሽ አያምርም። እሺ ሰምኛለሽ? ሁሉንም ነገር እንድትናገሩ ነው ዛሬ እዚህ የመጣሁት። ማትናገሩ ከሆነ ግን አንተ ራስህ ጨርስ የራስን ጉዳይ። እሺ ወይ ለኔ አትዝሩ። ወደዛ ሁለታችሁም እንድትናዘዙ ፈልጋለሁ። ምንድነው? ማናት ትችልሽ? ለምን ተመጣጣችሁ? ኦኬ ትናገራለሽ ወይስ ጉዳዩን እያሳደኳት ነው አልኩ። ይሄው ቤት ውስጥ እያኖርኳት ነው። ውሸታም ዝም በል እንጂ። በጣም ጥሩ። ስለዚህ ቀጣይ ላይ ፖሊስ ነው ተረጋጋው። ልክ ቁጭ በል በቃ። ሁሉን ነገር ትነግርሃለች እኮ ቆይ ተረጋጋና ትነግርሃለች። በቃ እባክህን ቁጭ በል በቃ። እነግርሃለሁ አልኩኝ። እኔ ጊዜ የለኝም። ስታደርጓት የነበረችዋን እያንዳንዷን ነገር እንድትናዘዙ ፈልጋለሁ። ምንም አይነት ውሸት ሳትቀላቀሉ እንድተባበራችሁ ከፈለጋችሁ፣ እንድንግባባ ከፈለጋችሁ በቃ ወይ ተደራደሩ እንዴ። ኦኬ አንተ እንደነጹ ሰው ማለት ነው። ምን አደረኩ? ምን አደረኩ? ምንም እኮ አላደረኩም። ካንተ ጋር እናወራለን። እሺ አንተ ምንድነው የምትፈልገው? እኔ የምትፈልገው ነገር ልሰጥ እችላለሁ። እውነትን ስጭ። ለምን ይውልክ በቃ አንድ ነገሮችን እንትን በላ እንደሚሆን አድርጓልን። ችግር የለውም። ምን ነገሮች እኮ እሺ ስንት ነው የምትፈልገው? ምንድነው? ስንት ገንዘብ ነው? ምንድነው? በቃ ችግር የለውም። እኔ እሰጥሃለሁ ነው የተፈለከውን ያህል። ልጅ ላይ ምንድነው ብለህ ስታደርግ የነበረው? እሱን ተውና እናውራ፣ እንግባባ እያልኩ እኮ ነው። ይኸውልህ ምንድነው የፈለከውን ነገር እኔ ያደርግልሃለሁ። ስንት ነው የምትፈልገው? ኧረ እባክሽ የፈለኩት እውነቱን ነው አልኩሽ። እውነቱን ንገሪኝና እንግባባለን እኮ። እውነቱን እኮ እየነገርኩ ነው። ግን አሁን አንተ ስንት ነው የምትፈልገው? ችግር የለውም። እጅሽን ታነሽ ከላይ ላይ አነሳልሃለሁ። እኔ እናንተ ለምን ለብቻችን አናወራ? ምንድነው ለብቻችን ምን አወራ? በቃ ስንት እንደምትፈልግ ንገረኝ። እኔ ልሂድና በቃ አብሮሻል ነው የሚሰራው። ምን እውነቱን ያውቅልህ እንዴ? እሱ የሚደረገውን ነገር እኮ ይኸውልህ እኔ ስንት ነው የምትፈልገው? እኔ ልሂድና እናንተ አውሩ እንዴ። እኔ ስራ አለብኝ። ቁጭ በይ። ኧረ ስራ አለብኝ በፈጠረ እሺ እቀመጣለሁ። እሺ እንዴ አንተ ዝም በል እስኪ በቃ። እንዴት ነው እያወራሁ? ዝም በል አልኩህ። ጨርሱ እኮ ነው አልኳችሁ። ዝም በል አንተ በቃ። እሺ በቃ እኔ እናንተ እንደራደር። ስንት ልስጥህ? በጸባይ እኮ አጥፋልኝ። እኔ ስንት ልስጥህ? በቃ አንተ ማለት ነው ሁሉንም ነገር እንድትነግሪኝ እፈልጋለሁ እኮ። ልክ በቃ አንተም ከሱ ምን ችግር ምን አለ? እኔ ገንዘብ ልስጥህ ግድ የለህም እኮ። ገንዘቡን እቀበልሻለሁ፣ ግን ከዛ በፊት እውነቱን እፈልጋለሁ። የምኑን እውነት ነው? በቃ ምን ያደርግልሃል? ከዚህ ውስጥ ውጣ። ከዚህ ውስጥ እውነት ከዚህ ውስጥ ውጣ። ልውጣ? አዎ ከዚህ ውስጥ ውጣ። እኔ የምትፈልገውን ነገር አደርግልሃለሁ። ለአንተም እዚህ ጋር ላሉትም ክሮዎች ምናምን ለካሜራማን የፈለጋችሁትን ያህል እሰጣችኋለሁ። ምንድነው የምትፈልገው? ለምን ወጣን የምናወራው? እዚህ ምን እንሰራለን እናንተ? ማለት በቃ ከኔ ጋር የፈለግከው ማለት ከፈለግክም ሌሎች ሴቶችን ማመጣልሃለሁ። እንደፈለግክ ትሆናለህ። የምን ሴቶች ነው? አሁን እናንተ ለምን እንደዛ እንገባው? ወደዛ እንግባ። ምን አልገባህም? አልገባኝም። እኔ የፈለግከውን አደርግልሃለሁ። በቃ ደግሞ በዛ ላይ ሀብታም አደርግሃለሁ። ምን አንተ እንደዚህ እየዞርክ አሰቃየህ ከሰው ጋር ነው? በሀብታም የምታደርጊ የፈለግከውን እንደፈለግክ ገንዘብ እሰጥሃለሁ። ከፈለግ ደግሞ የፈለገውን ነገር አደርግልሃለሁ። ከኔ ጋርም የፈለግከውን ማድረግ እንችላለን። ሴቶች ስለ ሴቶች አልገባኝም። ከየት ነው የምታመጫቸው ሴቶች? እኔ አመጣልሃለሁ ማለት እሷ ትልክልኛለች። ስለዚህ እዚህ የሚመጡ ሴቶችን የምታደርጓቸው እንደዚህ ለሰው እንትን ማለት ነው የምትሰሩት እንደሱ ነው ማለት ነው። ወይ አንተ ደግሞ በቃ ምንድን ወጣት አይደለ? እኔ ነቃበል እንጂ ምንድነው እንደዚህ? ነቃለበል? አዎ ገና በዚህ እድሜ ምንድነው እንደዚህ? ነቃ ሲል ወንድ ምን እንዴት ነው ላንቺ? እሺ ማለት ነው። እሺ በላት በቃ ያለችኝ ነገር እሺ በላት። እንዴ ተስማሙ እንጂ። አዎ ተስማሙ። እሺ በምን እንስማማ? ያለችኝ ነገር አሁን ምንድነው ያለችኝ? እንዴ ብዙ ወጪ እኮ እሸፍንልሃለሁ አለችኝ። ስለዚህ እሷ የምታደርገውን ነገር አንተም ታውቃለህ። አላውቅም። ሴቶችን ብቻ ማምጣት ነው ማውቀው። ስለማውቃት እኮ ነው ትጂ
እኮ አይ እኮ ሴቶችን ብቻ ማምጣት ነው ብለኸኝ ነበር። ሴቶችን እንደዚህ ለማዝናናት እንደሚጠቀሙ አላቅም ብለኸኝ ነበር። ለስራ ብቻ እኔ እኮ ካላንተ እኮ ነው አሁን ካንተ ጋር ነው እያወራሁ ያለሁት። አንተ ደግሞ ምንድነው እንደዚህ? አረ ምንድነው በቃ ፈታበል እንዴ ፈታበል በቃ አላቅህም እንዴ። እኔ ዛሬ ነው ያየው እንግዲህ በቃ እንዲህ ስትመላለስ ይበቃል። አሁን ይበቃል። እውነቱን ካልነገራችሁ ለመጨረሻ ጊዜ ከተነሳው አልመለስም። ሁሉንም እውነት እያንዳንዷን እውነት አሁንም በአንድ ስልክ ጥሪ ያስቀመጣችኋቸው ሴቶች ለህግ አካል አመልክቼ እነሱን ነፃ አወጣቸዋለሁ። ከመጋዘን ምን ማለት ነው? ከመጋዘን ይኸውልህ ተረጋጋኝ። ምንም ነገር እንዳታረግ በቃ እኮ እሺ እኔ አወራሃለሁ አልኩት። ሌላ ነገር ምንም ነገር እንዳታረግ። አንድ ስልክ ነው የሚጠበቅብኝ። በቃ ይኸውልህ ተው ስልኩ። እኔ እናንተ እናወራለን እኮ እውነቱን ንገረኝ እኮ እሺ እነግርሃለሁ። ተረጋጋ እሺ። ያዘው ይሄንን ስልክ። ካልተናገረች ሁሉንም ነገር ደውላችሁ ለፖሊስ መረጃ ትሰጣላችሁ። ያሉበትን ትናገራላችሁ። እሺ ንገሪያቸው አንቺ። በጣም አሪፍ እሺ። እሺ በቃ ግን ይኸውልህ አሳልፈን እንደማሰጠኝ መጀመሪያ ቃል ገባልኝ። ቃል ገባልሻለሁ። ማንንም አንቺን አሳልፎ አይሰጥም። ማንሽ አንቺ? የአንቺ ማንነት ምንድነው? ትዕግስት እባላለሁ። አይ ሌላኛው ማንነትሽ እሱን ከዚህ በፊትም ነግረሽኛል። ያው በቃ ቤተሰቦቼ የሆነ መንፈስ ነበረባቸው እና በቃ ወደ እኔ የተላለፉ መንፈሱ። እሺ። እና በቃ ብዙ ነገር ነው የሚያደርገኝ። እኔ ራሴ አላውቀውም እንደሚያደርገኝ የሆነ ሰዓት ላይ ሳታውቂ ነው ውስጣን ተስተቀየት። ያው እሷን እንኳን ለአንዳንድ ስራዎች ነው ያመጣት። ለምንድን ነው ያመጣሽ? አንቺ ነሽ እሱን ያመጣ? እሱን ያመጣልኝ አምጣልኝ ብየው። እሺ። ይኸውልህ ከቤተሰቦቼ ጋር የተያያዘው መንፈስ ላይ ከኔ የበላይ የሆነ ሰው አለ። እሱ ጋር ምናምን ስለሚሄድ እሱ ደግሞ ድንግል ሴት ይፈልግ ነበርና ድንግል ሴት አመጣውለት። እሷ ደግሞ ድንግል ነች። እና ግን ድንግልና ፈልጋችሁ ነው ከዚህ ድረስ ያመጣችሁት? ከገጠር ድረስ ከእናት ነው ከአባቶቿ አለ ነጥላችሁ? አዎ። እሺ። ከዛ ግን ያው እሱ የሚፈልግበት ጊዜ ስላልደረሰ እሷን ጊዜው እስኪደርስ እኔ ካስቀመጥኳት። ለምንድን ነው እንደዚህ ድንዝዝ ብላ የተቀመጠችው? እሺ ደግመሽባት? አዎ። ስለዚህ ቅጠል ምናምን ስታደርግባት የነበረው ለምንድን ነው? ማለት ምንድን ነው እሱ ኃይሉ ምንድነው? ከዚህ ቤት እንዳትወጣና ወደ ሌላ ሰው እንዳጮ ምናምን ያደርጋታል። እኔ እሷን እዚህ አስቀምጬ ነው መሄደው ሲሄድ። እሺ። እንዳየውም ደግሞ በሩን ቆልፌ ነው መሄደው። ምክንያቱም አሁን እሷ ዘላም ልትወጣ ትችላለች፣ ወይ ደግሞ ሰው ከጠራችም ሰውም ደግሞ ሰብሮ ምናምን ሊያስወጣት ይችላል። እሺ። ለዛ ነው ድግምቱ ደግሞ ዝም አድርጎ እንድትውል ያደርጋታል። ግን ምግብ ምናምን ጻታሉ ትበላለች። ግን ያው ከዚህ ወጣ ግቢም እንዳረብኝ ሰውም እንዳጠራ ብዬ ነው እንደዚህ ያደረኩት። እንደዚህ አድርጊያት መሄደው። እሺ። ስለምንም አይጎዳትም። እሷን እኮ ያው ቤት እንድትቀመጥ ነው የሚያደርጋት። ብቻ ነው የምታረጋት። አዎ። ሌላ ተጽዕኖ የለውም። ይሄው እንደደነዘዘችው ምን አሁን ምንም ጉዳት የለውም የምትይኝ? እንደዚህ አእምሮዋ ማሰቢያቱ የምታወራውን አታውቅም። ደንዝዝ ብላ አታያትም ማለት ነው። ይሄ ጉዳት አይደለም ላንቺ? ምን መሰለ ማውራት ከቻለች ያው ሰው ምናምን ትጠራለች እና ከዚህ ከወጣች ደግሞ የግድ ለሰውየው ታስፈልገዋለች። ጊዜው እኮ እየደረሰ ነው። እናንተ ፈጥናችሁ ስለመጣችሁ ነው እንጂ ትንሽ ጊዜ ነበር የቀረን። ደረስንባችሁ። እቺ ልጅ መስዋዕት ልታደርጓት እንግዲህ ብቻ ነው። ከዛ በኋላ እቺ ልጅ ምጣፈንታው ምንድን ነው? ያው እዛው ትኖራለች እንደ ባላግብታ ማለት ነው። ብቻ አንድ ፍሬ ልጅ ከፈለገችም ከዛ በኋላ ከመውጣት ትችላለች። ግን ያው የግድ መተቱ እንዲሰራ እሷ መኖር አለባት። የሁሉ ጊዜ ስለምታስፈልጋ ነው። ነገሮች ምን እንደምትጠቀም ያው ብዙም ነገር ተጠቅሜ እኮ አይደለም። ግን በቃ ያው እዛ ምናምን ስለሚሄድ ያው የት ነው የምትሄጂው? ሰውየው ጋር። እሺ። አንቺም የሰውየው ሚስት ነሽ? ኧረ በጭራሽ። እኔ ሰዎች ነው የምወስድለት እንደሱ። ሀብታም ነው ሰውየው? ገንዘብ ሰጥቶሽ ነው? አዎ በጣም ሀብታም ነው። እሱ እዚህ ጋር ምንድን ነው የሚለው? እሱ ያው ሴቶች ነው የሚያመጣልን እና ደግሞ እዛ ቤት ባለ ሀብቶች ስለሚመጡ ለእነሱ ነው ሴቶችን የምንወስድለት። ስለዚህ ወሳጅ መላሽ እሱ ነው ማለት ነው? አዎ። ስለዚህ ሴቶቹ በእንደዚህ አይነት መንገድ መጥተው ለተለያየ ንግድ እንደሚውሉ አንተም ታውቃለህ። ይሄ ሁሉ ነገር አንተም ታውቃለህ ማለት ነው? አዎ አውቃለሁ። ያው እኮ ነው የሚሰራው። ታዲያ ለምን አላውቅም ያልከኝ? በቃ እንዲታወቅብኝ አልፈልግም።
ምን ያህል ጊዜ እንደዚህ አይነት ስራዎች ሰራ? ቆየ በጣም ብዙ ጊዜ። ስለዚህ ዋሻኝ ራስን ላለማጋለጥ ማለት ነው። በቃ እንዳያውቁብኝ ነው ስራ መስራት እፈልጋለሁ። ብር ማግኘት ስለምፈልግ በቃ ካወቁብኝ አያስሩኝ። አካውንት ላይ ያለው ገንዘብ በጣም ብዙ ገንዘብ ነው። ከአንድ ሴት 5,000 እና 4,000 እንደምታገኝ የነገርከኝ፣ ግን እሱ በጭራሽ ውሸት ነው። እንደውም ካሉት ደላላዎች ውስጥ ያንተ ህይወት በተለየ መንገድ ሰርቼ ነው በቃ እንዴ እንደዚህ አይነት ስራ ሰርተህ እየሰራው በቃ አገኛለሁ። ይከፍሉኛል፣ በደንብ ይከፍሉኛል። ልጅ አለኝ ምናምን አላልክም? እንደዚህ አይነት አለኝ ይከፍሉኛል። ስለሚከፍሉኝ እነሱም እሰጣቸዋለሁ ብር። ትንሽ አታዝንም ለራስህ? ምን ላድርግ ነው? ኦኬ ያንተ ልጅ አድጎ ወይም አድጋ እንደዚህ አይነት ስራ ቢሰሩ ደስ ይልሃል? ከቻለው አረባከ ስራ ነው፣ ፈጠራ ነው። ፈጠራ ነው እንዴ እኮ ሴቶችን ለማይሆን ነገር መሸጥ። በቃ እኔ ብር ማገኝበት መንገድ ነው የምፈልገው። አገኘው ብር በቃ ምን ላድርግ ታዲያ? ለምን ግን ምን ልስራ? ስራ አጣሁ በቃ እንዴ ስራ የለም። ድለላውስ ምን ቤት መደለላችን ማለት በሰላማዊ መንገድ ሴቶችን አምጥተህ ወይ የሆነ ነገር ማድረግ አችልም? ስልኩን አጥፋው። የማን ነው ስልክ? ሁሉም ግብረ አበሮቻችሁ ሁሉም ሰው አይተርፋትም። ሰማኛለህ? ይኸውልህ ሁሉንም ነገር ተናገር። የቀረ ነገር እንዳታስተርፍ። ትንሽ እንኳን ርህራሄ እንዳደርግልህ ከፈለግ የምታስተዳድራቸው ልጆች ስላሉ ትንሽ ርህራሄ ላደርግልህ እችላለሁ። ለኔ መጀመሪያ የነገር የማትናገረው የቀረ ነገር በፍጹም እንዳይኖር የዋሻኝ እኮ መጀመሪያ ነገር ያለው መጀመሪያ ነጋዴ ነበርኩኝ። ቦንዳ ልብሶች ምናምን በትከሻ ይዤ ነበር የምዞረው መንገድ ላይ። እሱን እያዞርኩ በቃ ፀሐይ እየተፈራረቀብኝ ነበር ሙሉ። ምንም ገንዘብ አላገኝም ነበር። በቀን አሁን 50 ብር ምናምን ነበር ማተርፈው። ከዛ ምንም ለቤት ኪራይ ራሱ አልበቃኝ። ከዛ አንድ ጓደኛ ነበረችኝ፣ እሷን ካላገባኝ ምናምን አለችኝ። አገባኋት። ካገባኋት በኋላ በጣም ቸገረኝ። ከዛ ልጅ መጣ። ልጅ ሲመጣ ደግሞ በጣም ነው የሚቸግር። ምንም የቀን ገቢ የምታገኘው ገቢ ስለሌለ ከየት ላምጣ ነው? ቸገረኝ በጣም። እነሱ የሚበሉት የሚቀምሱት ነገር አጡ። አይማሩም። በምን ላስተምራቸው? እና ሌላም ስራ ቀየርኩ። ሊስትሩም ጠረኩ፣ መኪና ምጥበት አጠብኩ የሆነ ሰዓት። በጣም ቸገረኝ። ከዛ በኋላ ነው ወደ ድለላው ቀስ በቀስ እየገባሁት። ከጓደኞቼ ጋር አብረን እንውላለን። ከዛ ለብቻዬ ደግሞ ጀመርኩ። ከዛ በኋላ ነው እሷ ያገኘች። እንደዚህ አይነት ስራ ትሰራለህ ወይ? ገንዘብ አለው በጣም ስትለኝ እንዴት አልሰራም? በቃ ልጆቼን ማስተዳደር ፈልጋለሁ አልኳት። ሳይሆን ስትነግርህ ከአንዳንድ ተቀበልኩ። እሺ ነው በቃ ደስ አለኝ በጣም። እንደዚህ ደግሞ ስትነግረኝ ደሞዙ ስትነግረኝ በጣም ብዙ ብር ስለነበረ በጣም ደስ አለኝ። ደነገጥኩ በጊዜው። ብዙ ብር ነበር የነገረችኝ። ከዛ እሺ አልኳት። አንድ የሆነች ልጅ አመጣኋላት ከሆነ ቦታ። እሺ አለች፣ ተቀበለች። ደስ አላት። በቃ በዛው ቀጠልኩ። ብዙ ሰዎች ማግኘት ቻልኩ። ምን ያህል ሴቶችን ለእንደዚህ አይነት ነገር ሰጥተሃል? ኧረ ብዙ ናቸው። ብዙ 5-6 ዓመት እኮ ነው ስራዬ ከጀመርኩ። 5-6 ዓመት? አዎ። ይሄ ሁሉ ጊዜ ግን ልጆችን ስታሳድጋቸው የነበረው የሰዎችን ህይወት መስዋዕት አድርገህ ነው። ትንሽ እንኳን አታፍርም? ማዘኔታም አይሰማም? ይበላላቸዋል ማለት አንተ አቁም እነሱ ማለት ምን ብዬ እነግራቸዋለሁ? እነሱ ልጆቹ እንዴ ስራ እንደምሰራ ነው። ሊና አይሰማህም? ትንሽ እንኳን ምን ላድርግ እኔ? ቢሰማት ምን ታደርጋለህ? ገንዘብ ነው የሚያታልለኝ አይደል? ገንዘብ እኮ ነው፣ ብዙ ገንዘብ እኮ ነው የማገኘው። ደስ ነው የሚለኝ እንጂ ምንም ሊና አይወቅሰኝም ሲጀምር። የገጠር ልጆች ምንም አያውቁም ሴቶች። እነሱ ብዙ ጊዜ ስነግራቸው ለስራ ምናምን ነው እንደሚመጡ ምነግራቸው። ለቤተሰቦቻቸው ነው ቅድሚያ ምነግራቸው። እንዴት ነው የሚያምኑ ቤተሰቦቻቸው? በእንዴት ነው የምታሳምናቸው? በቃ አዲስ አበባ እዚህ ወደ አዲስ አበባ ስለምኖር እነግራቸዋለሁ። እንደዚህ አይነት ስራ አለ፣ ይለወጣሉ፣ እናንተም ይለውጣሉ ምናምን እላቸዋለሁ። ሀብታም የሆኑ ምናምን ከሆኑ አልጠይቃቸውም። በችግራቸው ስለምገባ ደስ ነው የሚላቸው። ሲጀምር አሳምናቸዋለሁ። በጊዜው ትንሽ ብር ምናምን ይዤላቸው ሄዳለሁ። ዘይት፣ ቡና ምናምን እሰጣቸዋለሁ። በገንዘብ በጥቅማ ጥቅም ማለት ስሰጣቸው በቃ ደስ ይላቸዋል። እንደ ልጃቸው ይቆጥሩኛል። እኔ ራሱ ደስ ነው የሚላቸው። በቃ ልጅቷም ልጆቹም ደስ ይላቸዋል። ከዛ በኋላ ከመጡ በኋላ ሲደውሉልህ ስልክ ታጠፋለህ ወይስ አትሰማቸው?
አይ አላነሳላቸውም። ከዛ በኋላ ምን ይሰሩልኛል? እኔ ምንም አይሰሩልኝ ማለት አገናኛቸዋለሁ። እኔ ሌላ ደግሞ ለማምጣት ነው የሚሄደው እንጂ የመጡት ምን ይሰሩልኛል? እኔ በጣም ጥሩ። አንተማ በጣም የተደራጀ ወንጀለኛ ነህ ማለት ነው። ጥሩ ነው። ያው እንደዚህ ሰራውን ኃጢአት ስትናገር ቢያንስ ከዚህ በኋላ ያሉት ሰዎች እንዲጠነቀቁ ምክር ይሆናል። እሺ ወደ አንቺ ልምጣ። እሺ ከቤተሰቦችሽ የወረሽው ነገር ምንድን ነው? አለ ምናምን እያደረግሽ ነበር። በሱ ሌላ የምታደርግበት ነገር አለ? እኔ ምንም አላደረኩበትም። እኔ እኮ መንፈሱ ራሱ ሲቀይረኝ ምን እያደረገኝ እንደሆነ አላውቅም። የሆነ ሰዓት ላይ ምን እንደምወራሻለሁ ምናምን ያልሽኝ ውሸት ነው ማለት ነው? አዎ ውሸት። ዛይ ድግምት ነበር እየሰራኝ ነበር። ያው እንዳልኩ ሰውዬው ይሄን ቤቴን ግቢ ሰጠኝ እሱ ነው። ስለዚህ ያለኝን ማላረክ ከሆነ ከዚህ ቤት ያስወጣኛል። ስለዚህ አሁን አንቺ ገንዘብ በጣም በልጦብሽ ነው ይሄ ሁሉ ነገር የምታደርግ። ሴት ሆነሽ በሴት ላይ ያስጨቀነሽ ገንዘብ ነው። እኔ በጣም አጥቼ ተቸግሬ ነበር በሰዓቱ። ከዛ በቃ አጋጣሚ ያው እኔ ተቃለ እንደዚህ አይነት መንፈስ ስላለብኝ ይሄን ሰውዬ ቤተሰቦቼ ናቸው ራሱ ይጠቆሙ። ቤተሰብ አለሽ? ክፍለ ሀገር ናቸው። ቤተሰብ ያለሽ ነው በዚህ ልጅ ላይ ተጨቀንሽው? ነበርኩ መጀመሪያ በጣም ተቸግሬ ነበርና ሰውየው ጋር አጋጣሚ ያው ስለ ይሄን ስራ መስራትም አስቤ ምናምን አይደል። እሱም ይሄን ስራ እንድሰራለት መጀመሪያ እንደዚህ አልነበረም፣ ስራውን አልነበረም የነገረኝ። በጣም እንደተቸገርኩ ያውቃል፣ ቤተሰቦቼን ያውቃቸዋል። እና ይሄን ቤት ሰጠኝ። ይሄን ቤት ሰጥቶኝ ሁሉም ነገር አሟላለኝና የሆነ ሰዓት ወደ ስራው የግድ መግባት እንዳለብኝ አደረገ። ስራውንም አልሰራ ከሆነ ከዚህ ነገር ውስጥ እንደሚያስወጣኝ። ስለዚህ በቃ ከችግር አይበልጥም ብዬ ነው እዚህ ነገር ውስጥ የገባሁት። ያው ልክ እንዳልሆነ እኮ አውቃለሁ፣ ግን ሻውን እቺ ልጅ የተደረገባት ድግምት እንዴት ነው ደህና መሆን የምትችለው? ደህና ትሆናለች። እንዴት ነው ደህና የምትሆነው? በስነ ስርዓት ተናገሪ፣ ቀና በይና። እኔ አስተካክለዋለሁ። ግን ሲጀመር ከአንቺ ሌላስ ማን አባቱ ያስተካክለዋል? ሁሉንም ነገር ላደረግሻት ነገር ትጠይቅበታለሽ። አንቺ እቺ ልጅ ላይ ላደረግሻት ያንዳንዷ ቀናት ያንዳንዷ ስቃይ ዋጋሽን ትከፍያለሽ። ሌላ ግን ያልነገርሽኝ ነገር ካለ አሁንም እንድትናገር እድሉን ሰጥሻለሁ። ሁሉን ነገር ያልነው ግን በቃ እባክህ ለቀሳልፋት ስጤን። በቃ ከዚህ በኋላ እኔ ምንም ነገር አላደርግም። እሺ እነዛ ሴቶቹ ምን ልታደርጓቸው ነበር? ልክ እንደዚሁ ለንግድ ልታሰማሯቸው ነው? አዎ የተለያየ ክፍለ ሀገር የሚላኩ ልጆች ናቸው። ለስራ ማለት ነው? አዎ ለሰራተኝነት ሳይሆን እንደ ባሪያ ንግድ ማለት ነው። ይሄ የንግድ ነገር ማለት ነው። አዎ እነሱንም ድንግል መሆናቸውን ምናምን እንትን ብላችሁ ነው የምታመጧቸው? ያው የምናመጣቸው ልጆች በጣም ልጆች ናቸው፣ ትንንሽ ልጆች ናቸው። 15 ዓመት 16 ዓመት እንደዛ። ስለዚህ አንቺ ራሱ እኮ አላደግሽም፣ ልጅ ነሽ እኮ። ይሄ ሁሉ እንትን ከየት መጣ? ይሄ ሁሉ ድፍረት ከየት መጣ? ያው እንደነገርኩ ሰውየውን ካገኘሁት በኋላ ነው ብዙ ነገር እንዲሆን ያደረገው። ነገርኩ ቤቱ ምናምን ቀይና ማላልኝ መጀመሪያ። ከዛ በኋላ ይሄን ስራ ማልሰራ ከሆነ ከዚህ ቤትም እንደሚያስወጣኝና ምንም አይነት ገንዘብ እንደማይሰጠኝ ነገር። ሲጀመርም በአንቺ እድሜ ይሄን ያህል ስራም አይሰራም። ለሊት የምትቀያየሪስ ወደ አሮጊትነት ትቀያየራለሽ። ይሄ መረጃ አለኝ፣ በቪዲዮ ተቀረጸ፣ በመንገድ ካሜራ የተቆረጸ። የቤተሰቦቼ መንፈስ ነው እንደዚህ የሚያደርገኝ። ወደ አሮጊትነት ትቀያየራለሽ። አይንን ታውቂያለሽ አንቺ? እኔ ራሴ አላውቀውም፣ ምን እንደምሆን አላውቀውም። ግን እኔ የሆነ ነገር እንደምሆን እንጃ። ብቻ ግን በሰዓቱ አላውቀውም። በጣም ያስጨንቀኛል መጀመሪያ ምናምን። እሺ በጣም ያስጨንቀኛል፣ በጣም ያመኛል። ወደ ራስሽ ስትመለሽ የሚሰማሽ ስሜት እንዴት ነው? በቃ ይሄ በጣም ተጨንቄ ነው መመለሰው ራስ ወደ ራሴ። በጣም ተጨንቄ ምናምን የሆነ ሰዓት ላይ በቃ ይሄ ከእንቅልፍ ባና የለም ህልም ውስጥ ሆነ ይሄ አናኔውን ቅዠት፣ በጣም የሚያሰቃይ ቅዠት የለም እንደዛ ውስጥ ሆኜ በቃ በጣም ከሚያሰቃይ ቅዠት እንደነቀው ነው የማስበው። በጣም ተሰቃይቼ ነው ራሴ የምመለሰው። ይሄንን እውነቱን ነው የምነግርህ፣ ፈልጌው አይደለም። በቃ ምን እንደማደርገው ለራሴ ግራ ስለገባኝ ነው። ስለዚህ አሁን እናንተ ሁለታችሁም ወንጀላችሁን አምናችኋል። የሚጠብቃችሁ ቅጣት ይሆናል ማለት ነው። ምክንያቱም እንደናንተ አይነት ሰዎችን አይናቸው ያየ እየሸወዱ አንዱን ቀዳዳ ለመድፈን ሌላ ሰው ላይ ጣጣ የምታመጡ ሰዎች ናቸው። ከእናንተ ጋር መቼም እንደዚህ ያለ መተባበር ከክፍለ ሀገር ድረስ ከገጠር ድረስ የምታመጡበት ሌላ እጃችሁ ረጅም የሆነበት አንድ ምክንያት አለ፣ አንድ መንገድ አለ ብዬ አስባለሁ።
ተባባሪዎቻችሁን በቁጥጥር ስር እስከማውል ድረስ ሁለታችሁ ከኔ ጋር ትቆያላችሁ። ተነሽ ቀጠሮ አለብኝ እኮ ትልቅ ቀጠሮ አለብኝ። ተነስ ባለጌ። ይኸውልሽ እህቴ ደህና ነሽ አሁን? ይኸውልሽ አሁን ነፃ ወጥተሻል። ይኸውልሽ አሁን ደህና መሆን አለብሽ። በጣም ነው የማመሰግነው። እሺ ይኸውልሽ ይሄ ነገር ቶሎ ላትገላገዩ ትችላለሽ። ረጅም ጊዜ ሲደረግብሽ የነበረ ነገር አለ። ይሄ ነገር ደህና የምትሆኝበት መንገድ እስከሚፈጠር እኛ ከጎንሽ እንሆናለን። ግልጽ ነው? እሺ በጣም ነው አሁን ግን እሺ ችግር የለውም። ምስጋና ፈልገን አይደለም የምናደርገው፣ ስራ ስላለን ነው፣ ስራ ስለሆነብን ነው። ስለዚህ አሁን ቤተሰቦችሽ ጋር ሄደሽ የእናት ቤት የአባት ቤት ይግደልሽ። ከሀገርሽ ወጥተሽ ይህን ያለምትሰቃይበት ምክንያት የለም። የሰው ልጅ ካሰበ ያለበት ቦታ ላይ ያለችዋን ነገር ተጠቅሞ መለወጥ ይችላል። ለሰቆቃና ለእንትን ከምትዳረጊ እናትና አባትሽን እየጦርሽ ብትኖር ይሻልሻል። ከእነሱ ጋር አገናኝሻለሁ፣ እዚህም ደግሞ ሆናለሁ ካልሽ ስራ መስራት ከፈለግሽ ቤተሰቦችሽን አግኝተሽ ተረጋግተሽ ስራ ካለ እንግዲህ ከፈጣሪ ጋር እኛ የቢሮ ስራዎች ተምሬያለሁ ስላልሽ የቢሮ ስራዎች ጸሐፊ ምንም ስለማይጠፋ ላንቺ የቻልነውን ነገር እናደርጋለን። ከዛ በፊት ግን ደህና መሆን አለብሽ። ደህና እንድትሆኚ ማድረግ ያለብንን ነገር አድርገን እሷም ይሄ ድግምት ምናምን ያለችውን ነገር ትተን ወደ ጸበል ሄደን ተረጋግተሽ ወደ ቤተሰቦችሽ ትሄጃለሽ። እሺ በጣም ነው የማመሰግነው። መጀመሪያ ቤተሰቦቼን አይቼ መጀመሪያ ጤኔ እንዲመለስ ነው የምፈልገው። ያው ቤተሰቦችሽ ጋር ደህና ሳትሆኚ መሄድ አስፈላጊ አይደለም። ደህና ሆኜ ቤተሰቦቼን በስልክ እናገኛቸዋለን ብዬ አስባለሁ። እሺ በጣም ነው የማመሰግነው። እውነት ግን ማለት ነው አሁን ከዚህ ሁሉ ነገር በኋላ ወደፊት ምንድን ነው የምታስቢው? ሰዎች ላይ ማለት ለቤተሰቦቻችን መተላለፍ ያለበት መልእክት ስላለ ሰዎች ከዚህ ምንድን ነው የሚማሩት? እስኪ ስለ ሰው ማንነት የምትይው ነገር ይኖራል ብዬ አስባለሁ። ማለት በብዛት የሚሸወዱት ገጠር ላይ ያሉት ሴቶች፣ ወጣት ሴቶች ናቸው። ከተማ ውስጥ የሆነ በቃ ሁሉም ሰው የሚታመን ይመስላችኋል፣ ሁሉም ጥሩ ይመስላችኋል። እና እኔ ተታለልኩበት ይሄ ነው። ይሄ ምክንያት ብቻ ነው። ተታልዬ ነው ወደዚህ የመጣሁት። እና እባካችሁ እንደኔ ማለት አስቡ፣ ሁለት አስቡ። ዝም ብላችሁ ውሳኔ አትወስኑ ነው ማለት የምፈልገው። አስቡ፣ የሚጠቅማችሁና የማይጠቅማችሁን ለዩ፣ እንደኔ እንዳትሆኑ። እና በተለይ ደግሞ ገጠር ያላችሁ ወጣት ሴቶች በደንብ የሚታመን ሰው ምናምን ወይ ራሳችሁ ከፍ ስትሉ እድሜያችሁ ከፍ ሲል ያንን ነገር ራሳችሁ ብትወስኑ ነው እንጂ የፈለገ ሰው መጥቶ እንደዚህ ላሰራችሁ ቢላችሁ ራሱ ዝም ብላችሁ ማመን እንደሌለባችሁ ነው መናገር የምፈልገው። ልክ እንደኔ እንዳትሆኑ። ይኸው ለኔ እንደነዚህ አይነት ጥሩ ሰዎች ደርሰውልኝ ወደ ራሴ ልመለስ ነው፣ ቤተሰቦቼን ላገኝ ነው። ያው እግዚአብሔር ፈጣሪም ካለም ደግሞ ጥሩ ስራ ላገኝ ነው። ግን በቃ ልክ እንደኔ ስቃይ እንዳይደርስባችሁ በአንድ አትወስኑ፣ ሁለቴ አስባችሁ ወስኑ ማለት ነው የምፈልገው። በጣም ነው የማመሰግነው እናንተንም ስለረዳችሁኝ። አይዞሽ በርቺ። እንግዲህ አንቺም እኛን ካገዝሽን በፈጣሪ ፍቃድ ቶሎ ደህና ትሆኛለሽ ብዬ አስባለሁ። ለአንቺ ማድረግ ያለብንን ነገሮች እናደርጋለን፣ አታስቢ። እንግዲህ ውድ ተመልካቾቻችን በዛሬው ፕሮግራማችን የተማራችሁት ነገር ግልጽ ነው። እህቴም ብለዋለች። በዚህ ሰዓት ላይ ሰውን ማመን ቀብሮ አይደለም የሚባለው። ሰውን ማመን በጣም ከባድ እንደሆነ ነው የተመለከትነው። እንግዲህ ሰዎችን ከእናት ከአባታቸው ቤት እያፈናቀሉ ስራ እናስይዛቸዋለን፣ ይህን አድርጋለሁ፣ ይሄ በቃላት መሸወድ፣ በቃላት መደለል እንግዲህ የሰዎችን ሕይወት ሲያመሰቃቅሉ አይተናል። እንደነዚህ አይነት ሰዎችን ለማጋለጥ እኛ የሄድንባቸው ርቀቶች አሉ። የክሩ አባላት እናመሰግናለን። ከሷ ውጭም ሌሎች ሴቶች እንግዲህ አዲስ እየመጡ የነበሩ እንግዲህ ከነ መኪናቸው ተይዘዋል፣ በእኛ ቁጥጥር ስር ነው። ይህንን ዛሬ የሰራ ነው ፕሮግራም ለሁላችሁም መልእክት እንዲኖር መልእክት እንዲሆነን እናሳስባለን። ሌላ ግን ለእናንተ ግልጽ ማድረግ የምንፈልገው ነገር ሌሎች የተያዙ ሴቶችን እንግዲህ በቁጥጥር ስር አውለን
ህግ አካል አሳልፈን ሰጥተን እነሱም የተባሉትን ነገር እንደመረጃ ተወስዶ ከነዚህ ሰዎች እንግዲህ የሚገላገሉበትን መንገድ ፈልገን ወደ መጡበት ለመመለስ ጥረት እናደርጋለን። ስለነበረን ቆይታ እናመሰግናለን። ቀጣይ በሌሎች ስራዎች እንገናኛለን። እስከዛው መልካም ጊዜ